የካምፓስ ህይወት ክፍል 1። ማቲያስ እየተጣደፈ ወደ ሬስቶራንት ሲገባ ከራሄልና ከጓደኛዋ ሉሊት ጋር ተጋጨ። ራሄል አይዞ ብላ ስታሳልፈው እየተንተባተበ ጥሏቸው ወደ ውስጥ ዘለቀ። ሉሊት ሆሆ ሊበላኝ እኮ ነው የሚመስለው፣ አፍጦ ሲያየኝ ላያችን ላይ ወድቆ ነበር ስትል ራሄል ፈገግ አለች። ይህ የሉሊት ባህሪ ነው። ራሄልና ሉሊት ከልጅነት አብረው ያደጉ ሲሆን ራሄል የልጅነት ፍቅረኛዋ የውጭ የትምህርት እድል ቀንቶት ሊሄድ ሲል ቀለበት አስሮላት ሄደ። ሉሊትም ፎ ያለች። ጓደኛ ማቾቹ በጣም የሚዋደዱ ቢሆንም እንኳን ጸባያቸው ግን ለየቅል ነው። ምክንያቱም ራሄል ዝም ያለች ረጋ ያለች፣ ስታወራ ራሱ አፏ ስር ካልገቡ የማይሰማ ስትሆን፣ ሉሊት ቀበጥ ኃይለኛ ቀልጣፋ ነች። እንኳን ስታወራ ልታወራ ያሰበችው ራሱ ይሰማል ቢባል ማጋነን አይሆንም። በዚህ የተለያየ ጸባያቸው የብዙ ሰዎች ምርጫ ራሄል ነች። የወንዶች አይንም ቢሆን የራሄል እርጋታ ይገዛቸዋል። ለዛ ነው ሉሊት ራሄልን ቢያዩም እኔን ነው ያዩት እኔን ፈልገው ነው የማለት ባህሪ ያለባት። ግን ደግሞ ሉሊት እንደ እብደቷ ግልጽና የዋህ ማንነት ያላት፣ ሰዎችን እንደርሷ ግልጽ አርጋ የምታስብ ሲሆን ራሄል የሰዎችን አቀራረብ ራሱ ቁጥብ ያለ በጥርጣሬ የተሞላ ነው። ሁሉም ነገር እሷ ጋር ሚስጥር ነው ከሉሊትም ጭምር። ምክንያቱም የዋህ ስለሆነች ሚስጥር አትጠብቅም ብላ ስለምታስብ ግልጽነቷ ገደብ አለው። ማቲያስ እየተጣደፈ ወደ ልብስ መቀየሪያ ክፍል እየገባ ከያሬድ ጋር ተገናኘ። ጋሽ ገብቷል ያሬዶ? ማቲያስ ልብሱን እየቀያየረ የስራ ባልደረባውን ጠየቀ። አዎ ማቲ እየፈለገ ነበር፣ ዛሬ አረፈድክ? ማቲያስ አሁንም አልመጣም? መጥቻለሁ ጋሼ፣ ይቅርታ መምሩ ተጨማሪ ሰዓት ወስዶብን ነው አላቸው። በል ጠረጴዛ ቁጥር 3ን አስተናግዳቸው አሉና አለቃው ወጡ። በፍጥነት ዩኒፎርሙን ለብሶ ወደ ተባለው ጠረጴዛ ሄደ። ምን ልታዘዝ አለ። ራሄል ቀና ስትል ደነገጠ። ፊቱን ወደ ሉሊት አዞረ። እዚህ ነው የምትሰራው? ጠየቀችው ሉሊት። አዎ። ምን ታዲያ ምግብ እንደሚያዝዘው ገፍትረህን የገባኸው? ሉሊት ይቅርታ ወንድሜ፣ 2 ፍርፍር 1 አሳ ጉላሽ። ኧረ ውዴ 1 ፍርፍር 2 አሳ ጉላሽ እንዴ? ደግሞ ባህር ዳር መተንማ ይሄን አሳ ነው እንጂ መመገብ አለች ሉሊት። የሚጠጣ ነገር? ትልቁን ውሃ። እሺ ብሎ ትዕዛዙን ለሼፉ ለመስጠት ሄደ። ማቲያስ በባህር ዳር ዩኒቨርሲቲ የ3ኛ ዓመት ተማሪና የዘንድሮ ዓመት ተመራቂ ነው። ዝቅተኛ ኑሮ የሚኖር ቤተሰቦቹን ተምሮ የሱንም የነሱንም ህይወት ለመለወጥ ታትሮ ያጠናዋል። ለአንዳንድ ወጪዎቹ መሸፈኛ የሆነው ዘንድ ከትምህርት ቤት አቅራቢያ ካለ ሬስቶራንት በማስተዳደር ኑሮን እየገፋ ይገኛል። ሉሊትና ራሄል እንዳጋጣሚ አንድ አይነት ዩኒቨርሲቲ ደርሷቸው ነው ከአዲስ አበባ ወደ ባህር ዳር የመጡት። የራሄል የፍቅረኛዋ ጓደኛ የትምህርት ቤቱ የመጨረሻ ዓመት ተማሪ ስለሆነ ተቀብሎ ግቢውን አስጎበኛቸውና ምሳ ሊጋብዛቸው ወደ ሬስቶራንት ይዟቸው የመጣው። ስለ ግቢው ስለተለያዩ ነገሮች እያወቁ ያዘዙት ምግብ መጣ። እየተመገቡ ያለ አብሯቸው ያለው የራሄል የፍቅረኛዋ ጓደኛ ዳግም በላበላ አርጉና ወደ ግቢ እንመለሳለን፣ ዛሬ ለፍሬሽ ተማሪዎች የእንኳን ደህና መጣችሁ ዝግጅት አለ አላቸው። ሉሊት ወይኔ ደስ ሲል ይቀወጣል በለኛ አለችው። ራሄል ፈገግ አለችና ደስ ይላል እንሄዳለን አለችው። ገና ከ10 ሰዓት ከ30 ጀምሮ የባህል ማዕከል አዳራሽ በሰዎች ጤም ብሏል። የአዳራሹ ወንበር ሞልቶ አብዛኛው ቆመዋል። ዛሬ ለሚካሄደው የፍሬሽ ተማሪ አቀባበል ላይ የሚቀርቡ የተለያዩ ዝግጅቶች ላይ የሚሳተፉ የግቢው ሲኒየር ከዛም በላይ ያሉ ተማሪዎች ከመድረኩ ጀርባ እየተለማመዱ አንዳቸውን እየተባለ በረታቱ ይገኛሉ። እነ ራሄል ወደ አዳራሽ ለመሄድ ልብሳቸውን እየቀየሩ ከዶርም ጓደኞቻቸው ጋር እያወሩ ነው። ዶርም ውስጥ 8 ተማሪዎች አሉ። አንደኛዋ እናቷ አምጥታ ከሄደች ጀምሮ ትንሽ ሲርባት ከሎከሯ ዳቦ ቆሎና ኩኪስ ታወጣና በኮንፈርት ተጠቅልላ ትተኛለች። እንደ ሌሎቹ አታወራም አትጫወትም፣ ተጠቅልላ ለጥ ነው። አሁንም ሁሉም እያወሩ ለመሄድ ሲዘጋጁ እሷ ግን ተኝታለች። ይቅርታ እህት፣ ሁላችንም አዲስ ነን፣ አንቺ ግን ለምን በጣም ተከፋሽ? ገለልተኛ መሆን አይጠቅምሽም አለቻት ሉሊት። ልጅቱ ከተኛችበት ዞር ብላ እኔ መተኛት ስለፈለኩ ነው አለቻት። ሉሊት ትተኛለሽ፣ በዛ ላይ ገና መምጣታችን ነው፣ እርግጠኛ ነኝ ትምህርቱ ቶሎ አይጀመርም አለቻት። በይተነሽ ተነሽ እንሂድ፣ ዘናት ያለሽ አለቻት። እርሷ ግን ድርቅ ብላ ይቅርብኝ፣ እኔ ግርግር የበዛበት ቦታ አይመቸኝም አለቻት። የልጅቷን ድርቅ ማለት ያዩት ሌሎቹ በቃ ተያት ሉሊትን ኑ እንሂድ ተባብለው ሄዱ።
ዝግጅቱ ደመቅመቅ ብሏል። ሁሉም በደስታ ይከታተላል። የትምህርት ቤቱ ተማሪ ህብረት ፕሬዝዳንት የእንኳን ደህና መጣችሁ ንግግር አቀረቡ። የተለያዩ ዘፈኖች፣ ዳንሶች፣ ግጥም፣ ጭውውት በየተራ ይቀርብ ነበር። ከአቅራቢዎቹ አንዱ ማቲያስ ነበር። አርፍዶ ስራ ቦታ ስለሄደ ከሰዓቱ ቀደም ብሎ መውጣት አልቻለም። ስለዚህ የዝግጅቱ መጨረሻ ደረሰና መድረክ መሪው የተወደዳችሁ አዲስ ገቢ ተማሪዎቻችን ፕሮግራሙ ወደ መጋባደዱ ደርሷል። የግቢ ተማሪዎችን ላለፉት 2 ዓመታት በግጥሞቹ የሚያስደምመን በጉጉት የምንጠብቀው የግቢያችን ሰቃዩ ተማሪ ማቲያስ ወደ መድረክ እንጋብዛለን። ሁሉም በጩኸት ተቀበሉት። ሉሊት ስታየው ወይኔ ባባብዬ ሞት ያስተናጋጁ አይደል እንዴ? አዎ ይገርማል። አይገርምም? ጎበዝ ተማሪ ነው አለች። ልዩነት አንድነት ይሰኛል ግጥሙ። ሰው መሆን አንድነት፣ በኑሮ ልዩነት፣ በመንገድ ከፍታ ዝቅ በቁልቁለት፣ ሲወለድ አልቅሶ እየዬ በሽኝት፣ ይሄ ነው አንድነት ግን እያለ ይቀጥላል። አዳራሹ ጸጥ ብሎ አዳመጠው። ጨርሶ ሲወርድ ሁሉም አጨበጨቡለት። ራሄል እሱን ፍለጋ እየተጋፋች ወደ መድረኩ ጀርባ ሄደች። ሉሊት ከዶርም ልጆች ጋር ስለ ዝግጅቱ ማማር እያወሩ ናቸው። ከኋላ ሁሌም ፍሬሽ ሲመጣ ሙት እንዳያ ሞራ የሚያንዣብብ የ3ኛ ዓመት ተማሪ ቀልባቸውን ጥለውባቸዋል። በቃ ካለቀም እንውጣ ብላ ከአዳራሹ በግፊያ ስትወጣ ጓደኞቿም ተከተሏት፣ ጎረምሶቹም ተከተሏቸው። ውጭ ከወጣች በኋላ ነበር ራሄል አጠገቧ ለመኖሯን ያወቀችው። ቆንጆቹ ምን አጣችሁ? ምን ጠፋባችሁ? አሉ ድንገት። ዳግም እነ ሉሊትን አይቶ መጣና እናንተ ተጠፋፋን ሲላቸው ጎረምሶቹ ተጠቃቀሱና እጥፋሉ። ሌላ የሚታደም ፍለጋ። በጣም ደስ የሚል ግጥም ነው አለች ራሄል። አመሰግ ብሎ ዞር ሲል ቃሉን መጨረስ አልቻለም። ራሄል ነች አጠገቡ ስትቆም ደግሞ እንዴት ነው ያማረችው! ግጥም ወዳለው አለችው። ከዚህ በኋላ በየሳምንቱ መታደም ትችያለሽ አላት። ልቡ ለምንድን ነው እንዲህ በፍጥነት የሚመታው? ይች ልጅ እኮ ያያት ከ2 ቀን በፊት ከጓደኛዋ ጋር ሻንጣ እየጎተተች ወደ ግቢ ስትገባ እርሱ ወደ ስራ ሲወጣ በር ላይ አይቷት ነው። ክው አለ። መሄዱን ትቶ የትኛው ብሎክ እንደምትገባ አጣርቶ ልቡን እዛው ትቶላት ወደ ስራ የሄደው። ይኸው ስንት ቀኑ እንቅልፍ ባይኑ ከዞረ። እንቅልፍ የሚያጣው ለጥናት ነበር። ግቢ ከገባ ጀምሮ ኤ+ ውጪ ፍንክች የለም። የመምህሮቹ ተወዳጅ ተማሪዎችም ጥሩ ተግባቦት አለው፣ ያከብሩታል። ከዚህ ልጅ ፍቅር ሳይዘው አልቀረም። ግን ምን ዋጋ አለው? ውይ ራሄል ያንቺን ጸባይ መቻጣውት ግጥሞቹ ልቲ እዚህ እንደምትመጪ አውቄ ነበር። ሃይ አስተናጋጁ በይነይ ብላ እያዋከበች ወሰደቻት። አላልኩም አሁን እቺን የመሰለች ልጅ እንዲች አይነት ጓደኛ ተያዝ። ይቀጥላል። ማቲያስ ሉሊትን ገና ካያት ቀን ጀምሮ ነበር ለፍቅር ጠር እንደምትሆን ያወቀው። ለአይኑ ነበር የጠላት። በዛ ላይ በምንም ሁኔታ ጓደኛዋን ብቻዋን አትተዋትም። ራሄል የሀብታም ልጅ እንደሆነች ስትታይ ገና ታስታውቃለች። ሰው ሀብታም ሆኖ ቆንጆ ሆኖ እንዴት እንደ ራሄል ጸባይኛ ይሆናል? በዛ ላይ የሉሊት አይነት ጓደኛ እያለው እየተነዛነዘ ወደ ዶርሙ መሄዱን ትቶ ከተማሪዎች መሃል ራሄልን ፈለጋት። ከጓደኞቿ ተከባ እየሄደች ነው። ቀስ ብሎ ከኋላዋ እስከ በክተራው ድረስ ሸኝቷት ተመለሰ። እና ሉሊት ወደ ዶርም ከተመለሱ በኋላ እናንተ ካፌ አልሄዳችሁም? እራት ምን ልትበሉ ነው አለቻቸው። ካልጓው ማትወጣው የዶርም አባል ሲመለሱ አይታ ጠየቀቻቸው። እዛ ቀማምሰናል ብለው መሃል ያለው ጠረጴዛ ላይ ሉሊት ቁጭ አለችና እናንተ እኔ ግን ካሁኑ ግቢው ተመችቶኛል፣ በዛ ላይ ተመራቂዎቹ አለች። እኔ ደስ ያለኝ ከአውቶቡስ ስንወርድ ከአውቶቡስ ተራ ተቀብለው ተንከባክበው ወደ የዶርማችን እንድንገባ መደረጉ ደሳኛ አሰኝቶኛል። በዛ ላይ የቤተ እምነት ግሩፖች ውስጥ አለች ሰላም ከአዳማ የመጣች የነራሄል ዶርም የምትጋራዋ ልጅ ነች። እናቴ አደራ እንዳትበላሽ ትለኝ ነበር፣ ግን በየእምነታችን ያሉ ጠዋት ኦሪንቴሽን ሲሰጡ እንዴት ደስ እንዳለኝ። እኔ እንደውም ከደረሰኝ ፊልድ ጋር የሃይማኖት ትምህርቴን ተምሬ አንድ ላይ ነው የምመረቀው አለች። ከጎንደር የመጣችው እታገኝ ፊልድ ስቲ አለች ራሄል። ነገ ነው ምን ሞላው አይደል? አዎ አለች ሉሊት። በሉ እናንተም አድካሚ ቀን ነበር እኔ ልተኛ አለችና ከጠረጴዛ ላይ ወርዳ አልጋዋ ላይ ያሰረችውን ቴንሽን ቦክስ ጋርዳው ተኛች። ቀን ነበር። አልጋዋ ላይ ያሰረችውን ቴንሽን ቦክስ ጋርዳው ተኛች። ቀድሞ የተነሳ ይቀስቅስ አደራ፣ ነገ ደግሞ ካፌ አርፍደን ዳቦ በሻይ እንዳይደርሰን አለች ራሄል። ሁሉም ወደ መኝታቸው አመሩ። ማቲያስ ዶርሙ ሲገባ አብዛኞቹ ተማሪዎች አልገቡም። እንዴ
እንዴት ይገባሉ? ይህን ሳምንት እኮ ፍሬሽ ተማሪ እደና ላይ ናቸው። እሱ ራሄልን ከሐሳቡ ማውጣት አልቻለም። ግጥሞችህ አለችኝ እኮ አዳምጣኛለች ማለት ነው ወይ ጣጣ። በዚህ ድነት በዚህ ትምህርት እዚህ ላይ ፍቅር ተጨምሮ እንዴት ልዘልቀው ይሆን? ከራሱ ጋር ያወራ እንቅልፍ በዛ ወሰደው። የግቢ ህይወት በጣም ያስደስተው ነገር ሌሊት ሊነጋ ሲል ሙስሊሞች ተነስተው ተጣጥበው ይሰግዳሉ። ልክ ከ12 ሰዓት ጀምሮ ኦርቶዶክስ አማኞች ነጠላቸውን አጣፍተው ወደ ቤተክርስቲያን ይሄዳሉ። ከ1 ሰዓት ጀምሮ የካፌ ሰልፍ ይጀምራል። እስከ 2 ሰዓት ከ30 ድረስ ይቆያል። ነን ካፌ ደግሞ እዛው ግቢ ካለ ክበብ ይመገባል። የተወሰኑት በሲኒ ሻይ ወይ ቡና ገዝተው ወደ ዶርም ይገቡና በብስኩት ወይም ካፌ ተጠቃሚ የሆኑ ዶርሚዎች ያመጡትን ዳቦ ተካፍሎ ይበላሉ። በየዶርሙ ትንንሿ ቦይለር አለች። ውሃ ውስጥ የምትነከረው በሷ ከሻይ በተጨማሪ ኢንዶሚን፣ ሽሮ ሁሉ ታበስላለች። ግን ፕሮቴክተሯ ወይም የዶርም ተቆጣጣሪ እስከምታገኝባቸው ድረስ። ሌላው በጣም ደስ የሚለው የዶርም አባላት እንደ ቤተሰብ ተዋደው ተከባብረው ሁሉም በየእምነት አምልኮ በየተራ ቤቱን አጽድተው ያንዳቸውን ልደት በየተራ ያከበሩ በማሳለፍ ከቤተሰብ የመለየቱን የትምህርት ጫናውን ይቋቋሙታል። በተጨማሪ ገብርኤል ሚካኤል ሲሆን ጆልጁስ በጥብጠው የካፌ ዳቦ ቆራርሰው የሌሎች ዶርም ልጆችን ሳይቀር ጸበል ቅመሱ ይባባላሉ። ከሰዓት ከ11 ሰዓት ከ30 በኋላ ግቢው ጭር ይላል። ምክንያቱም የተወሰኑት ወክ ይወጣሉ፣ ግማሹ ቤተ እምነት ይሄዳል፣ የተወሰኑት ደግሞ ወደ ክለብ ስለሚወጡ ግቢው ጭር ይላል። ማታ ከ3 ሰዓት በኋላ የግቢው በር ይዘጋል። ያኔ ላይብራሪው ይጨናነቃል። ሌሊቱን ሙሉ ክፍት ስለሆነ እንዲሁም ጥንድ የሆኑ በሴቶች ዶርም ደጃፍ ሲሸኛኙ ይስተዋላል። ይህ ሁሉ ህይወት ለሉሊት ተመችቷታል። በመጀመሪያ ኳርተር 2 የዶርማቸው ልጆች ማለፍ ስላልቻሉ ተባረዋል። እነ ራሄል ማቲያስ የሚሰራበት ሬስቶራንት ያዘወትራሉ። ማቲያስ በተቻለው ራሄልን ይረዳታል፣ ያስጠናታል። ራሄልን በቀረባት ስለ ሉሊት ባህሪ ግልጽነት ከሰማ በኋላ ስለሷ ያለውን አመለካከት ተቀይሯል። አብዛኛው ረፍት ጊዜያቸውን አብረው ያሳልፋሉ። አንድ ቀን ማቲያስና ሉሊት ላይብራሪ በር ላይ ቁጭ ብለው ራሄል ከክፍል እስክትወጣ እየጠበቁ ነበር። ሉሊት አንድ ነገር ትረጂኛለሽ አላት። ምንድነው? እኔ ብር ምናምን እንዳትጠይቀኝ አለችው። ሁለቱም ሳቁና ራሄልን ለማናገር ፈልጌ ነበር። ሉሊት የምትሰጠኝ እንክብካቤ ሁሉ ምን ማሰብ እንዳለብኝ ግራ ገባኝ። በዛ ላይ በስልክም ረጅም ሰዓት ነው የምናወራው። የምታሳየኝ ፈገግታ ሁሉ ለኔ ስሜት ያላት ነገር መሰለኝ። እኔ እንዳልጠይቃት ይህንነቷ እንዳላጣ ፈራሁ። ሉሊት ዝም አለችው። ምን ነው? ምን እንድልፈለክ ማለቴ? ባጠገባቸው የኢኮኖሚክስ መምህራቸው ከላይ እስከታች አያቸው። ሰላም መምህር። የካምታስ ጓደኝነት ዛ በሳቅና ጨዋታ የትምህርት ሩጫ ለትልቅ እልምና አብረናለን በዚህ